እርግጠኝነት ልንገራችሁ የፕሮቴስታንት ቤተክርስቲያን በዚህ የሚቀጥል ከሆነ ኦርቶዶክስ መሆንን ኮንሲደር አደርገዋለሁ። ሰውጣ ግን ብቻዬን አይደለም የማወጣው። እኔን የሚመስሉ እልፍ ሰዎችን ይዤ ነው የማወጣው። የጨነቀን ግራ ይገባል፣ ተስፋ ቆርጠናል እና ሁሉ ጊዜ እየተጨነቀን የምንለው የምንሄድበት አጥተን ግራ የተጋባል በጣም ብዙ ሰዎች አሉ። እነዚህ ሁሉ ሰዎች ይዤ ነው የማወጣው ፕሮቴስታንት ቤተክርስቲያን። እሰይ ስለቴ ዘመረ፣ እሰይ ጸሎቴ ዘመረ። ተስለናል። ስለት የኛ ልማድ። አብዛኛው ኦርቶዶክስ ልጅ ካለ ሌላ ቤት ምን አለ ብሎ ፈትፍቶ አያውቅም። this is the biggest እንደ ኢሹም ልታየው ትችላለህ፣ እንደ ምስጋናም ልታየው ትችላለህ። ስለሌላው እንደው ከማክበር ውጪ ገብቼ ልፈትፍቴ ማለት አጀንዳ የለው። እንደው ከላዩ እንደዚህ ናችሁ ብሎ ያልፋል እንጂ እናንተ እኮ ማለት እያለ እየሰረሰረ ገብቶ ብዙ ነገር ሊያደርግ የሚፈልግ ማንነት ስለሌለ እኔ አሁን ያ ነገር ስለሌለ ነው ዝም ብዬ ላጥ ብዬ ሄድኩት የመሰለኝ። በቃ አንድ አይነት ነገር ነው መስሎኝ ሄድኩት። እግዚአብሔር በሚያውቀው ገባ አርን ነው እንደዚህ ብትንትኑ የወጣ ነገር መሆኑ አየር ላይ ነው ማርፈው አለች እኮ እንትና ራሱ ውስጥ ትናገር አልሰማ ራሷ ተናገረች። ዘርፌ ራሷ አሁን ከሙስሊሙ ቢመጣ የት እንደሚያርፍ አናቅም። ከኦርቶዶክስ ሲመጡ ማረፊያቸው የት እንደሆነ አናቅም። ኤርፖርት ማዘጋጀት አለባቸው እንድናርፍ። አሁን እኮ እስከነ ጓዜ ነው ያለሁት፣ ማረፊያ የለኝ። ጓዝ ይዤ ነው የምዞረው። ገብቷል። የምታርፍበት ቦታ የለም፣ የሚያሳርፍ ነገር የለም። ገባ። የምትጠይቅ ከሆነ የማትጠይቅ ከሆነ አሜን ብቻ የምትል ከሆነ ችግር የለውም፣ ታርፋለህ። አሜን ሳይሆን ወደ ምንት ይሄ ምንድን ነው ብለህ የምትጠይቅ ከሆነ ና ዘርፌ ያውቀዋለች። እኔን አይመኑኝ፣ ዘርፌን ግን ያምኗታል። እግዚአብሔር ሲያጋለጥ ደግሞ አንዴ በመንፈስ ቅዱስ ያናግርሃል። እኔ ካልኩ በኋላ ዘርፌ ስትደግመው ሰው ገባው። ዮኒ ማኛ ስለተናደደ ነው ብለው ዘርፌ የደገመችው ሳታስበው ያቺን ቪዲዮ ቆርጣው ካላወጡት በስተቀር ለብዙ ጊዜ ትምህርት ይሆናል። ቆርጣችሁ እንዳታወጡት። እውነተኛ ነገር ነው የተናገረችው እና ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ብቻውን ያድናል። ጌታ ኢየሱስ ክርስቶስ ብቻውን ያድናል። ይህንን የምሰራው ፕሮቴስታንት ስላይደለሁ አይደለም። አንዳንድ ቀልብ የሌላቸው ድንዙዞች፣ በተለይ እዚህ ደቡብ አካባቢ የሚገኙ ሰዎች ኢየሱስ ክርስቶስ የተሰቀለበት ሲምቦልን ነው የሚወክለው፣ ኢየሱስ ክርስቶስ ትንሣኤውንና ሙታኑን ነው የሚያሳየው፣ የመዳኛችን ቀንዲል ነው የሚባለውን መስቀል ከአንገት ላይ እየቆረጡ ብቻውን አድኗል ይሉናል። ኢየሱስ ክርስቶስ ሞቶ እኮ ነው ያዳነ። አንተ ጻድቅ ሆነህ እንድትቆጠር እኮ ኃጢአት ያላወቀ ልጁን ኃጢአት ያደረገው በመስቀል ላይ ነው። መስቀልን ከአንገት ላይ መቁረጥ፣ መስቀልን ማዋረድ ምን የሚሉት ክርስትና ነው? ማረፊያ ያጣች ነፍስ እንዲህ ውስጥ ትቅበዘበዝ ትኖራለች። እውነተኛ ሰላምና እውነተኛ ረፍት የሚገኙ ከመስቀሉ ስር ነው። መስቀሉ ደግሞ የጌታችን የመድኃኒታችን ክርስቶስ ሰላም የዋጀበት ሰላምን ያደረገበት ነው። በዚህ መስቀል ስር ነው ሰላም ያለው እና ወደ እውነተኛው ሰላም እየመጡ ያሉ ወንድሞች እጅግ በጣም እንግዲህ ፓስተር ጌዲዮን እንግዲህ ኦርቶዶክስ የማልሆንበት ምንም ምክንያት የለኝም፣ ኦርቶዶክስ እሆናለሁኝ፣ ኦርቶዶክስ ሆን ግን ብዙዎችን ይዤ እወጣለሁ እያለ እየተናገረ ይገኛል። እንዲሁም ደግሞ መስቀል ባንገቱ ስር አድርጎ ኦርቶዶክስ እሆናለሁ ብሎ ኦርቶዶክስ ለመሆን ያሟሟቀ ይገኛል ማለት ነው። በእርግጠኝነት በትንሽ ጊዜ ውስጥ ወደ ቅድስት ቤተክርስቲያናችን ወደ እውነተኛው መንገድ እንደሚመጣ እናምናለን። ብዙዎች ከዚህ ህይወት ወጥተዋል። እነ ዮኒ ማኛ ሌሎቹም ቢሆን አይተውት ሰለውት ገምግመውት እንደማያዋጣው ቋል። እስኪ እንስማው ፓስተሩ። ይሄ ማለት በክርስቶስ ክርስቲያን ሆኛለሁ ማለት ነው። ሌላ ትርጉም የለውም። ከአጋንንት ጋር የሚገናኝ ነገር የለውም። መስቀል የማይደረግበት ሀገር የለም። ኢትዮጵያ ውስጥ መስቀልን መቁረጥ ከአጋንንት መዳን ነው ተብሎ የሚተረጎመው በጠንቋዮች አካባቢ ነው። መስቀልን የሚቃወም አጋንንት ብቻ ነው።
አይደል? እኛ የተሰቀለውን ኢየሱስን እንሰብካለን። ጥበብን አይደለም የምንሰብከው፣ እንዳይሁት ተአምራትን አይደለም። ለኛ ተአምራታችንም ጥበባችንም የተሰቀለው ኢየሱስ ክርስቶስ ነው። ይሄ የድንቁርና ስፒሪት ደንቆሮ የሚያደርግ መንፈስ፣ ደንቆሮ የሚያደርግ መንፈስ ነው። የጠንቋይ መንፈስ ነው። መስቀል ለኛ ኃይላችን ነው። መስቀል ለኛ ቤዛችን ነው። መስቀል ለኛ የመድኃናችን ምክንያት ነው። መቁረጥ አያስፈልግም። ይሄ የፕሮቴስታንት አካሄድ ነው። ይህንን መስቀል መቁረጥ አጋንንታዊ የመሰላችሁ ሰዎች ካላችሁ ተመለሱ፣ ተሳስታችሁ ነው። እናንተ ጠንቋዮች ግን እየጠነቆላችሁና እያስጠነቆላችሁ አትቀጥሉ። ኢየሱስ ብቻውን ያድናል። እንግዲህ በተደጋጋሚ እንዳልነው ያነበበ ፕሮቴስታንት ኦርቶዶክስ ነው የሚል መጽሐፍ ቅዱስን በደንብ ያነበበ ይሄ የማይረባ የሉተርን መጽሐፍ ቴብልቶክ የሚባል እሱን የሚያነብ እንጂ መጽሐፍ ቅዱስን ወንጌልን የሚያነብ ፕሮቴስታንት እመኑኝ ኦርቶዶክስ ነው የሚሆነው። ብዙዎች እየገባቸው እውነትን እያወቁ ወደ ብርሃኑ እየመጡ ስለሆነ በዚህ ደረጃ ፓስተሮች ሳይቀሩ በአንገታቸው ማተብ እያሰሩ መስቀል ኃይላችን፣ መስቀል መድኃኒታችን፣ መስቀል ቤዛችን ነው ብላ የምታስተምረውን ኦርቶዶክሳዊት ቅድስት ቤተክርስቲያን አስተምህሮት እየተቀበሉ ልክ በምትት መልኩ ክርስትና ኦርቶዶክስ እየሆኑ በአንገታቸው ላይ ማተብን አድርገዋል። ይህ እጅግ በጣም ደስ የሚያሰኝ ነው። እግዚአብሔር ይመስገን። ወደ እንደዚህ አይነት እውነት ሲመጡ ደስ ይላል። በአንድ ሰው ነፍስ መመለስ በሰማይ ታላቅ በመላእክት ዘንድ ታላቅ ደስታ እንደሚደረግ ስለምናውቅ ማለት ነው። እግዚአብሔር ምስክሬ መስቀሉን አድርጌ በጥቁር ገመድ አድርጌ ነው የምታየው። ይሰማል? አድርጌው እመጣለሁ። ትዕቢት፣ ስድብ ምናምን ሳይሆን ኑ በብርሃኑ ተመላለሱ ነው የሚለው። ፍቅር ማለት ይሄ ነው። ሌላ ቤት ሄዶ መረበሽ ሳይሆን የክርስቶስን ነገር የሚሰብክልህ ይሄ ነው። ብርሃን ክርስቶስ ነው። ሞክሩት። ፕሌን አልተሰጠኝም ገና። የኢየሱስ ክርስቶስን ብርሃንነት ለዓለም ማወጅ አሁን ማረፊያ መስቀል ማድረግ አለብኝ እንጂ አሁን ጊፍተሮች መጥቷል። ያችን መልክ ማስቀል ለክርስቶስ ማሚ ግሎብ ተሰጥቶሻል። የኔና አሁን ነግሬያቸዋል። ማዕተብ አለኝ። ከእስራኤል ነው የመጣልኝ። እሱ ማዕተብ ነው የማደርገው። ዲያቆን እስኪያስ የት ሀገር አይቀርም እንዴ? እናሳ ትቀዳለን። ተባረኩ። በጣም እጃችሁ ይባረክ። አሁንም እላለሁ ይኸው የክርስቶስን ስም እየጠሩ ነው። ብርሃን ክርስቶስ ነው። በብርሃኑ ተመላለሱ፣ በክርስቶስ ተመላለሱ ኦርቶዶክስ እያለች ነው። በጣም ደስ የሚል መዝሙር ነው እሱ ራሱና ምን ይሻላችኋል እንግዲህ በመጨረሻም እረፍትና ሰላም ወደሚያስገኘው ወደ ኦርቶዶክሳዊት እውነተኛ መንገድ ስለምትመጡ ስለመጣችሁ እጅግ እግዚአብሔርን እናመሰግናለን፣ ስለእናንተ ማለት ነው። በእውነት በተለይ ዮናስ ሙሉነህ ከዚህም ከዛም ሲቀላውጥ የነበረ የእውነት መንገድ ጠፍቶት ሲዋልል የነበረ ሲዋዥቅ የነበረ ሰው ነው። በዚህ ልክ ወደ ብርሃንና ወደ እውነት መንገድ መምጣቱ ያው እንግዲህ አስቀድሞ ተናግሯል። ባለፈው ቪዲዮ ሰርቼላችኋለሁ። ፕሮቴስታንት ውስጥ የገባሁት ልሰልል ነው፣ አይቻችኋለሁ። ምንም አይነት ነገር የላቸውም፣ አፈራርሰዋለሁ እያለ በተለይ ደግሞ ባይሰሞን እያደረገ ያለው ነገር እጅግ በጣም የሚገርም ነው። ቤቱን ከፍቶ ቲክቶክ ላይ ላይቭ እነ መዝሙር ያሬድን ሌሎችንም እነ ዘማራምን እየጋበዘ ይሄን ምድረ ፕሮቴስታንት ፓስተር ነው የሚል ሲያንጫጫው ነገር አንድም ኦርቶዶክሳዊ መጽሐፍ ቅዱሳዊ ምላሽ መስጠት የቻለ ፕሮቴስታንት የለም። እና በዚህ የሆናት በጣም ተገርሟልኝ። ሳላውቃትን ቤተክርስቲያንን የከደዋት ሳላውቃት ነው የመብራንን ፍቅር ትቼ ወጣሁ ያለ እጅግ በጣም በለቅሶ የተናገረ ሁሉ ንግግር አለ ማለት ነው። እንዲህ ወደ ረብ ስትመጡ ቤተክርስቲያን ስለእናንተ ደስ ይላታል ማለት ነው። እንግዲህ እግዚአብሔር ያጽናችሁ፣ ወደ እውነት ያብዛላችሁ። ይሄን እንግዲህ ለብዙዎችም መንገድ ይሆናል ብለን እናስባለን። ብዙዎችም ይህን መንገድ እንደሚከተሉ ተስፋ እናደርጋለን። የአንድ ሰው መምጣት መሄድ ምንም ያህግላት ነገር የለውም። ለቤተ ክርስቲያናችን ምንም ይጨምርላት የሚቀንስላትም ነገር የለም። ነገር ግን ለአንድ ነፍስ መጥፋት ስለሚያሳዝናት ቤተ ክርስቲያን በአንድ ሰው ነፍስ መጥፋት ታዝናለች። የአንድ ሰው ነፍስ ደግሞ ሲመለስ ወደ ብርሃን ሲመጣ ወደ እውነት መንገድ ሲገባ ደስተኛ ትሆናለች። በእርግጠኝነት ልንገራችሁ የፕሮቴስታንት ቤተ ክርስቲያን በዚህ የሚቀጥል ከሆነ ኦርቶዶክስ መሆንን ኮንሲደር አደርገዋለሁ። ምክንያቱም እኔንና የትውልድን ተስፋ በጎረምሶች ላይ መመስረት አልፈልግም። ስወጣ ግን ብቻዬን አይደለም የማወጣው። እኔን የሚመስሉ እልፍ ሰዎችን ይዤ ነው የማወጣው።
የጨነቀን ግራ ይገባል። ቤተ ክርስቲያን ጭስ አልባ ኢንዱስትሪ ሆናለች ብለን በህዝብ መበዝበዝ፣ በህዝብ ሞት፣ በወንጀል በሐሰተኛ ፈውስ እና ብዙዎች እግዚአብሔርን ወደ መካድ በደረሱበት ነገር ተስፋ ቆርጠናል እና ሁል ጊዜ እየተጨነቀን የምንኖር የምንሄድበት አተን ግራ የተጋባን በጣም ብዙ ሰዎች አሉ። እነዚህን ሁሉ ሰዎች ይዤ ነው የምወጣው ከፕሮቴስታንት ቤተክርስቲያን። ብቻዬን አልወጣም። ምክንያቱም ብዙ ሰዎችን ኃላፊነት የሚሰማቸው ሰዎች አሉ፣ እግዚአብሔርን የሚፈሩ ሰዎች አሉ ብዬ ሌት ተቀን ሳልተኛ ሌሊት 7 ሰዓት 8 ሰዓት እየወጣው ወንጌል መስክሬ ጴንጤ ያደረኳቸው ሰዎች አሉ። የእነሱ ሰዎች ኃላፊነት አለብኝ። እኔ ከማንም ሰው ብር አልተቀበልኩም። ከጴንጤ የራሴ ቸርች የለኝም፣ ሊኖረኝም አይችልም ወደፊት። ነገር ግን ያሳፍራል ማለት እኛ ሌት ተቀን ጸልየን ምናምን ያመጣናቸውን ሰዎች ትንቢት እንናገራለን ምናምን እያሉ ወደ ክህደት ሲወስዱ ከማየት በስተቀር ወንጀል የለም። ሐሰተኛ ትንቢትና ሐሰተኛ ፈውስ አጋንንታዊ ስርዓት ነው። ሰዎችን ወደ ክህደት የሚወስድ ነው። ይሄንን ነገር ለማቆም ፍላጎት ከሌላችሁ፣ አባቶችም ይሄንን ለማቆም ተነሳሽነቱ ከሌላችሁ፣ እኔ ሁልጊዜ ወጥሬ በራሴ እታገላለሁ። እግዚአብሔር ይረዳኛል። ብቻዬን አይደለሁም፣ ከእውነት ጋር ነኝ። ኦርቶዶክስ አንድ ኦፕሽን ነች። ወደ አባቶች እምነት መመለስ ለኔ ክብር ነው። እኔ ይቅርታ አድርግልኝ የማንም ጎረምሳ እየመጣ የህፃን ጨዋታ እያንቦጫረቀ ፈውስ፣ ትንቢት፣ ልሳን ምናምን እያለ የእግዚአብሔርን ክቡር ነገር እያንቋሸሸ እንቋችንን በጭቃ ከሚያጨማልቅ ሰው ጋር ታግሼ መኖር አልችልም። እና ሪሊ አፕሪሼት አድርጋቸዋለሁ። ኦርቶዶክስ ቢያንስ ክብር ያላት እምነት ነች። ዶግማና ቀኖን አላት፣ ስርዓተ ቤተክርስቲያን አላት። ቢያንስ እዚህ የማንም ጎረምሳ እኮ ነው ጋራዥ መስራት ሲደብረው አምልጦ የወጣ በሙሉ እየተሰበሰበ ሞኞችን እያሳተ በትምህርት ብዛት የማይለወጡ ሴቶችን እያስከተለ ከዛ በኋላ እንትን ይላል። ስነ ስርዓት የምንይዝ ከሆነ አብረን ስርዓት እንይዛለን፣ አለበለዚያ እኔ አውግዣችሁ እወጣለሁ። እንግዲህ ፓስተር ጌዲዮን በእውነት ምን እናለን? እንደዚህ አይነት ሐሰተኛ ሰዎችን የሚቃወም ትዝታውን በጋሻውን ሲቃወም የኖረ ፕሮቴስታንት ነው። አሁን ደግሞ እንግዲህ በቀኝ እያለ ነው። ኦርቶዶክስ ማረፊያ ነች፣ ሰላም የማገኝበት የአባቶች ሃይማኖት ስርዓተ ቤተክርስቲያን ያላት ናት፣ ሁሉ ነገሯ ሁሉ ስንዱ ነው ብሎ አማናዊት መሆኗን እየተናገረ ይገኛል ማለት ነው። የምስክርነት የሚያስፈልግ ነው ሳይሆን እሱ የገባውን እውነት ማለት ነው ለራሱ ድህነት ሲል ይሄን ያደርገዋል። እንግዲህ ላደረገ እግዚአብሔር ስሙ የተመሰገነ ይሁን። በእርግጥ አንድ ነገር መናገር እፈልጋለሁ። ኦርቶዶክሳዊት ቅድስት ቤተክርስቲያን ሰዎችን በማታለል በሆነ እንቁ ነገር በንዋይ ነገር ሸፋፍና አትስብም። እውነትና የእውነት መንገድ ይዞ እስከመጣ ድረስ ትቀበላለች እንጂ አሁንም ማታለልና ይሄ ምንድነው ትሪትመንት የሚባል ነገር ብዙ አንችልበት ነገር። እንዲህ ያሉ ሰዎችን ደግሞ ወንድም ዘማሪያም ሌሎችም ትልልቅ መምህራን አግኝተው ቢያወሯቸው እረፍት ቢያደርጉ በቃ መቅበዝበዝ በቃን እያሉ ስለሆነ እረፍት ይገባቸዋል። ስለዚህ የምታሳርፍ ደግሞ አማናዊ ተልእኮ ያላት ስንዱ ቅድስት ቤተክርስቲያን ነችና ወደ እውነተኛው እረፍት ወደ እውነተኛው ሰላም እንዲመጡ ማገዝ ብንችል። ብዙ ጊዜ የኛ ቤተክርስቲያናችን ድክመታችን ይሄ ነው። እነሱ ተሽቆጥቁጦ ነው የሚቀበሉት። ለተወሰነ ጊዜ ቢሆን ተሽቆጥቁጦ ይቀበላሉ። እንደዛ አይደለም። እኛ ደግሞ እውነት ሲመጣ እንቀበላለን፣ ግን ትሪት አናደርግም እና በዛ መንገድ እንዳይሆን ወንድማችንን በሚገባው ልክ እናደርግን። ይሄ የቤተክርስቲያኗ አንዱ ደረጃ ነው። ምክንያቱም መሽቆጥቆጥ ማባለል ምናምን የለባትም። ቅዱስ ጳውሎስ እንዳለ ሌሎችን በማታለልና በማባበል አይደለም ወደ ወንጌል የሚመጣው ወደ እውነት የሚመጣው።
አምኖ ሰው ይበጀኛል ይሻለኛል ብሎ ፈቅዶ እስከመጣ ድረስ የምትቀበል ስለሆነች እንግዲህ ፓስተር ጌዲዮን እባክህ ቆርጠሃልና ወደ ቤትህ ተመለስ፣ ወደ ቀደመች አማናዊት ተልእኮ ወዳላት የመዳን መንገድ ወዳለበት ሕይወትና ሰላም ወዳለበት እረፍት እንድታገኝ ወደ ቅድስት ቤተክርስቲያናችን ወደ ኢትዮጵያ ቤተክርስቲያን ትመለስ ዘንድ ጫፍ ላይ ደርሳልና አሁን መጨረሻውን ያሳምርልህ እንድትመጣ እንመኛለን። ሰላም ለእናንተ ይሁን። ሰላም ቆዩኝ። እባካችሁ ለዚህ ወንድማችን እንጸልይለት።